አሁንማ ሚስቱ ልትሆኚ አይደል? እንኳን ደስ ያለሽ። ባምላክሽ እርጉዝ ነሽ እንዴ? ማንንም ያረግዘ እዚህ ቤት ሌላ ሰው አለ? አንቺ ነሻ? ያው ከብሩክ ማርገዝ የዘውትርንሽ አይደል? እኔ ስነ ስርዓት ያለኝ ሰው ነኝ። ሳላገባ ልጅ አይደለም ምንም ነገር አላደርግም። ታዲያ ሰርጋችሁ መቼ ነው? ባለፈው አያችሁ ያሟሟቃችሁ ነው? ምንም አላየሽ? አይኔንማ በጭራሽ ተጠራጥሬው አላውቅም። አይቻችኋለሁ። አይ ብትጠራጠሪ ይሻላል። ምንም አላየሽ። ብሩክ እኮ ድሮም እንደሚወድሽ ግልጽ ነው። ከኔ ጋር ሆኖ እንኳን ስላንቺ ነበር የሚያስበው። ከኔ ሲሌ ደግሞ ይኸው ምን እንደሚያስብ ግልጽ ነው። አሁንም ቢሆን እየዋሸሽ ነው እንጂ እርግጠኛ ነኝ አብራችሁ አድራችኋል። ካንቺ ከተለየ በኋላ መች ረፍት ሰጠሽው እንዴ? እንደዚህ ሲዋከብ አይደል እንዴ ኖረው? አንዴ ስር አንዴ ደግሞ ሲጠፋ እየወቀሽ ነው? አይ እየወቀስኩሽ አይደለም፣ ግን ደግሞ አንቺ የምትይው ነገር ብሩክ አላደረገም። እና እስካሁን አብረን አልተኛንም እያልሽኝ ነው? ምን አልሽኝ? እስካሁን አብራችሁ አልተኛችሁም? አይ ማውቁ ምን ይጠቅምሻል? ለሞኑ ኪችኑን አፍቆኛል ስትያል ነበር። ለምን የራስሽን እንኳን ሰርተሻት በይ። አይ ባክሽ መስራቱ ራሱ ጠፍቶብኛል። ሌላ ቀን ታስተምረኛለሽ። በቃ እዚህ ቤት ልትኖሪ ነው እንዴ? እሱን አላውቅም፣ ግን አንቺ የሚቅር ካልሽኝ ብሩክ የሚቅር ካለኝ ምሳሌ የሚቅር ካደረገችልኝ ያው ሌላ መውደቂያ ስለሌለኝ እዚህ ብኖር ደስ ይለኛል። ነራ ማህሌት ከነብሩክ ቤት ትውጣልን የምትሉ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩኝ። ታዲያ ማህሌት እዛ ቤት ውስጥ መኖር ከጀመረች ሰዓት አንስቶ ብሩክ አንድም ቀን በሰላም ተኝቼ አላውቅም፣ እቺ ልጅ ያለ እቅድ እዚህ ቤት አልመጣችም እና አላመንኳትም እያለ ለመድብል ሲያማክረው ሰምታችኋል። መድብል ግን ነገሩን የሆነ አዲስ ሐሳብ እንደመጣለት ለራሱ ለብሩክ ሲያማክረው ሰምታችኋል። መድብል አዲሱ ሐሳቡ እንደታወቀው ከሆነ ማህሌት ስለ ዝና ብዙ የምታውቀው ነገር አለ እና እኛ ደግሞ በሷ ላይ ልንጠቀምባት እንችላለን። ዝናንና ግብረአበሩን ወይንም ካሌብ ሞሲሳን ልንጥለው የምንችለው በቅርባቸው ተገኝተው አሪፍ መረጃ የሚያገኙትን ሰዎች ስናወራቸው ብቻ ነው እያለ መድብል ለብሩክ የነገረውን ሐሳብ ያጋራዋል ማለት ነው። ብሩክ ግን ይህንን ነገር አልወደደውም። እዚህ ቤት ውስጥ እኮ ምናልባት እሱ ልኳት ይሆናል እንድትገባ፣ ከዛ በኋላ ለኛ የምታገኘውን ነገሮች እንዳለ ለዝና ብትነግረውስ ብሎ ብሩክ የፈራውን ነገር ይነግረዋል። ይህንን ሲል ታዲያ መድብልም ቀበል አድርጎ እሷ እውነቱን ነግራኛለች፣ እዚህ ቤት ውስጥ ከገባች በኋላ እኛን እየሰለለች የነበረችውን ነገር ትታው እሷ እንደውም ዝና እንደላካትና እዚህ ቤት ውስጥ ያለውን ነገር ሙሉ ለሙሉ እየሰለለች ለሱ እንድትልክለት ብላ ለኔ ለመድብል ነግራኛለች ብሎ መድብል ይነግረዋል። ታዲያ ብሩክ በዚህ ሰዓት ላይ እውነትም ለካ እሱ ነው የላካት ማለት ነው ብሎ የጠረጠረውን ነገር እርግጠኛ ሆነ። ነገር ግን አሁንም ያልተማመነው ነገር ቢኖር ማህሌት ለኛ እውነቱን ብትነግረን እኮ ትክክለኛ ለማን እንደምትሰራ ማወቅ አንችልም ነበረ ብሩክ መልሱ። እናንተ ተመልካቾቻችን በየትኛው ሐሳብ ተስማማላችሁ? ማህሌት እውነትም እዛ ቆይታ እነ ብሩክም የምታግዛቸው ይመስላችኋል ወይንስ እስከ መጨረሻው ከዛ ቤት መውጣት ይኖርባታል? ብሩክና መድብል ግን በራሳቸው መንገድ እነ ዝናን እነ ካሌብ ሞሲሳን እነሱ መታገልና ማሸነፍ ይችላሉ ብላችሁ ነው የምታስቡት? ብሩክ በቅርቡ እንደሚያገባ ማህሌት እንደምትሰማ ወይንም ደግሞ እሷ እንደሰማች አድርጋ ነው ራሷን ያሳመነችው። ማህሌት እዛ ቤት ውስጥ ከገባች በኋላ ከቅድስት ጋር መስማማት አልቻለችም። ቅድስትም በጣም ቅር ያላት ነገር ቢኖር ማህሌት ከዚህ በኋላ ምን ያህል ቀን ከኛ ጋር ልትቀጥል ትችላለች ብሎ የሚለው ነገር በጣም አሳስቧታል። በራሷ ማስወጣት አትችልም። ቅድስት እሷ ሳትሆን የምትወስነው ብሩክና ያው መድብል አንድ ላይ ሆነው እሷን ማስወጣት የሚችሉት እነሱ ናቸው። እሷ እንደውም ብሩክን ምን ያህል እንደምትወደው ታውቃላችሁ። በቅርቡ አገባዋለሁ ብላ ነው የምታስበው። ብሩክም ደግሞ በራሱ መንገድ ለሷ የተለየ ፍቅርና የተለየ አይን እይታ አለው። በዚህ ሁኔታ ላይ መሃላቸው መታ የምትረብሸው ማህሌት ብቸኛዋ ነች።
ማህሌት ታዲያ የቀናችን ቢሆን ግን ቅድስትን ስታወራት እንደሰማችሁት በቅርቡ ልታገቢ እንደሆነ ሰምቻለሁ። ታዲያ ልጆች ምናምንስ እንዴት ነው ለመውለድ ዝግጁ ናችሁ ወይ ስትላት፣ ቅድስት ደግሞ እንዴት ያለ ጋብቻ እነዚህን ሁሉ ነገሮች ላረግ እችላለሁ። ቅድስት ወዲያውኑ ነበር እየተናደደች የመጣችው ከሷ ጋር ያላትን ጓደኝነት ልትፈጥር እንደሆነና በዛ ላይ እዚህ ቤት ውስጥ ከዚህ በፊት የተፈጠሩትን ነገሮች ቀስ በቀስ እያወጣጣችታት እንደሆነ ሲገባት ቅድስት ዝምታዋን ትመርጥና ወደ ራሷ ዞራ ምግብ መስራቷን ትጀምራለች። ይሄን የተረዳችውን ነገር ያው ማህሌት ከዛ ቤት መውጣትን ብቻ ሳይሆን ምንም ነገር ማድረግ እንደማትችልም ጭምር ነበር ያሳየናት። ኤፍራታ ጋር ትደውልና እህቷ ጋር እዚህ ቤት ውስጥ ፊት እየነሷት እንደሆነም ጭምርና እንደውም ሊያስወጣት እንደሆነ ስትናገር ኤፍራታ አንድ የነገረቻት ነገር ቢኖር እዛ ቤት ውስጥ ምንም ይፈጠር ምንም አንዴ ገብተሻልና ከዛ ቤት ውስጥ መውጣት አይኖርብሽም። እንደውም ማድረግ ያለብሽ ነገር ቢኖር ይቅርታሽንና እንደጸጸተሽ ሁላ ማሳየት ይኖርብሻል ለብሩክ። አሁን ህይወትሽ የሚስተካከልበትን መንገድ ይዘሽዋል። ይህንን አጣሽ ማለት ድጋሚ ሌላ ህይወት የምታገኝ አይሆንም። ያ የመጥፎ ስራሽን ትተሽ አሁን ትክክለኛውን መንገድ አንዴ ይዘሽዋል። በሌላ ጎኗ ግን ቅድስትንና ብሩክን እየበጠበጠች ያለችው ማህሌት ራሷ ሆና ተገኝታለች። መድብል እያለ ያለው እዚህ ቤት ውስጥ መቆየት ይኖርባታል። እኔ እናንተ አንድ ላይ ሆነን ዝናንና ካሌብ ሞሲሳን ልንጥለው የምንችለው ማህሌት ካገዘችን ብቻ ነው። ስለዚህ ባትፈልገውም እዚህ ቤት ውስጥ መቆየት አለባት ብሎ ውሳኔውን አስተላልፏል። ብሩክ ይሄ ነገር እየደበረውም ቢሆን ግን ከመስማማት ውጪ ሌላ አማራጭ እንደሌለው ታውቆታል። ማታ ላይ ግን ልትስመው ወይንም ደግሞ እሱ በተኛበት ምናልባት ገላይ ናፍቆታል ብላ ነበር የምታስበውና ማህሌት ወደ እሱ ትሄድና ሶፋ ላይ በተኛበት ልትስመው እየሞከረች ነበረ። ወዲያውኑ ደንግጦ ይነሳል። ከዛ በኋላ እንግዲህ ምን እየተፈጠረ እንደሆነ ሲጠይቃት ምን ሊመልስ እንደሚችል አስቡት። በሌላ በኩል የሞገስንና የሉላን ጉዳይ እናነሳለን። ሁለቱ ያው ስለ ጠበቃው ካወቀ በኋላ ሞገስ ሁለቱ አንድ ላይ ሆነው በምን መልኩ ሊያሸንፉት እንደሚችሉ እየተመካከሩ ነበረ። ሞገስ የመጣለት አንድ ሐሳብ አለ። ሄደው ህግ ቦታም ከከሰሱት እሱ በራሱ መንገድ ስለ ህጉ በደንብ ጠበቅ አድርጎ ስለሚያውቅ እነሱን ሊያሸንፋቸውና እንዳለውም እንደዛተውም ሊታሰሩ ሁላ እንደሚችሉ ገብቶታል። ሞገስ ሌላ አንድ የተለየ አማራጭ ያመጣው ነገር አለ። እሱ ሊያስከስሰው ወይም ደግሞ ከሚስቱ ጋር ሊያጣላው የሚችል ነገር ሪከርድ ያደርጉትና ያንን ሪከርድ ወስደው ለሚስቱ እንደሚሰጡበት አሊያም ደግሞ የኛን ንብረት እስካልመለስክ ድረስ እሷንም ማስፈራራትህን እስካላቆምክ ድረስ የኛውን ነገር ለሚስት ሪከርዱን እንሰጣትና ከሚስት ጋር እስከ መጨረሻው ድረስ ትቆራረጣለህ የሚል ነው። የሞገስ ይሄ ሐሳቡ ቢሆንም ግን በጣም አስፈሪ ነው። ምናልባት ካልተሳካላቸውና እስከ መጨረሻው ድረስ እነሱ የሚሸነፉ ከሆነ ለሷም ለሉላም ለሞገስም ትልቅ አደጋ ያጋጥማቸዋል። ከተሳካላቸው ግን ሉላም ቢሆን ምንም ሳትሆን ክብሯም ሳይነካ ሞገስም ደግሞ ትክክለኛ ንብረቱ ተመልሶለት እሱ እንደሚፈልገው ህይወት መኖር ይችላል። ይሄ ነገር ይሳካላቸው ይሆን? ታዲያ ሞገስ ይሄንን ሐሳብ ካመጣለት በኋላ ከዳጣ ጋር ለመስማማት ወይንም ደግሞ እቅድ ለማውጣት ይዘዋል። እቅዳቸው በምን መልኩ ይሄንን ጠበቃ ሊያጠምዱት እንደሚችሉ ለመነጋገር ነው። ቅድስት መጀመሪያውኑ ቆንጆ ተንኮለኛ ስለሆነች እንደዚህ አይነት ሐሳቦችን ወዲያው እንደሚመጣላት ተስፋ አድርጎ ነው ሞገስ እሷ ጋር የሄደው። ቀጣይ ክፍሎች ላይ ምን እንደሚፈጠሩ እየገመታችሁ ከዚህ በመቀጠል የራሴን የግል ስራዬንም ማስተዋወቃችሁ ይሆናል። ማዘዝ የምትፈልጉ ካላችሁ አዲስ አበባ ውስጥ ሆኜ የተለያዩ እቃዎችን እየላኩ እገኛለሁ። ይሄኛው ዋይፋይ እና ይሄኛውን ስልክ አንዲት እህታችን ናት ያዘዘችኝ። እዚሁ አውቶቡስ ተራ አካባቢ የሚደርስ እቃ ነው። ለወንድሟ ልደት ሳትነግረው እቃ ልኬልሃለሁ ሳትለው ስልክ ቁጥሩን ብቻ ሰታይ እኔ ወዲያውኑ የልደቱ ቀን ሄጄ እምሰጠው ይሆናል ማለት ነው። እናንተ የምትፈልጉት ስጦታ ብቻ መስጠት ሳይሆን ለቤተሰቦቻችሁ የምትፈልጉት እቃ ካለ ማንኛውንም እቃ እየላኩ እገኛለሁ። ከዚህ በፊትም እቃ ያዘዛችሁኝ ልጆች እስቲ ኮሜንት አድርጉ። ሌላኛው ይሄ ደግሞ 40,000 ፓወር ባንክ 40,000 ማለት አንድን ስልክ ከ10 ጊዜ በላይ ቻርጅ ያደርገዋል። ይሄንን እኔ ጋር ማግኘት ትችላላችሁ። ይሄ ደግሞ ወደ ሀገር ቤት የሚላክ ነው። ወደ ደሴ አካባቢ የሚላክ እቃ ነው ማለት ነው። ይሄንን እኔ ጋር በ10,000 ብር ብቻ ታገኙታላችሁ። ሌላው እቺ ትንሿ ደግሞ 20,000 አምፒር ነች። አንድን ስልክ ቢያንስ 4 እና 5 ጊዜ ቻርጅ ማድረግ ይችላል። ፉል ከዜሮ አንስቶ የራሱ የሆኑ ኬብሎች አሉት እዚህ ጋር። እነዚህ ነቅላችሁ ቻርጅ ማድረግ ብቻ ነው። የአይፎን የሰፊው ስልክና የታይፕ ሲ ቻርጀር አለው። በዚህ በኩልም የራሱ አለው። ፐርሰንት እዚህ ጋር ያሳያል። እናንተ እንደዚህ አይነት እቃዎችን ማዘዝ ከፈለጋችሁ ዋይፋዮችም ከ3500 ብር ጀምሮ አሉ። እዚህ ከስር በማስቀምጥላችሁ ቁጥር
እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሰፋ ያለ ቪዲዮ እና ደግሞ ሌሎች ሰዎች ያዘዙትን እቃ እንደዚሁ በመረጃ ያስቀመጥኩት የቪዲዮ መጨረሻ ላይ አለ። እዛ ላይም ቼክ አድርጋችሁ እናንተም ማዘዝ ትችላላችሁ።